ባንኮች ከፍተኛ የሆነ የጥሬ ገንዘብ እጥረት እንዳጋጠማቸው ሰምተናል። ባለሙያዎች ይህንን የጥሬ ገንዘብ እጥረት አሳሳቢ ነው ሲሉ ገልጸውታል። በሌላ በኩል ደግሞ ከሚቀጥለው በጀት ዓመት ጀምሮ ይተገበራል በተባለለት በአዲሱ የመንግስት ሰራተኞች አዋጅ ምክንያት በርካታ ሰራተኞች ሊቀነሱ እንደሚችሉ ተገልጿል። በዚህም ምክንያት በ10 ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፈንታ አደጋ ውስጥ መሆኑም ታውቋል። ሰላም ቤተሰቦች መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባንኮች ከፍተኛ የጥሬ ገንዘብ እጥረት እንዳጋጠማቸው ሰምተናል። ንግድ ባንኮች በከባድ የጥሬ ገንዘብ እጥረት ችግር ውስጥ መውደቃቸውን የገለጹ የዘርፉ ባለሙያዎች ጉዳዩን አሳሳቢ ሲሉ አስጠንቅቀዋል። እንደ ባለሙያዎቹ ከሆነ ያልተመጣጠነ የቁጠባና የብድር ምጣኔ፣ የዋጋ ግሽበት፣ አስገዳጅ የመንግስት ሰነዶች ግዢ፣ የመንግስት ብድር መጨመር፣ መዋቅራዊ ችግሮች፣ የውጭ ምንዛሪና ኢትዮጵያውያንና ትውልደ ኢትዮጵያውያን ከውጭ የሚልኩት ገንዘብ አነስተኛ መሆንና የወጪ ንግድ አፈጻጸም መዳከሙን በምክንያትነት አንስተዋል። አንድ ለረጅም ጊዜ በባንክ ስራ አስፈጻሚነት የሰሩ ባለሙያ አስገዳጅ የመንግስት ሰነዶች ግዢዎች አሉታዊ ተጽዕኖ እያሳደሩ ነው ሲሉ ተከራክረዋል። ባንኮች ከተቀማጭ ገንዘብ የተወሰነውን በዝቅተኛ ወለድ በረጅም ጊዜ የመንግስት ሰነዶች ላይ ኢንቨስት ማድረግ ተገደዋል። ይህም ብድር የመስጠት ወይም ገንዘብ የማውጣት አቅማቸውን ያዳክመዋል ብለዋል። የዋጋ ግሽበትን ለመቆጣጠር የወጣውን የብሔራዊ ባንክ ጥብቅ የገንዘብ ፖሊሲዎችም በባንክ ስርዓት ውስጥ የሚዘዋወረውን የገንዘብ መጠን ቀንሶታል ከማለት ባለፈ በባንኮቹ በኩል ደግሞ ከመጠን በላይ ብድር መስጠት ችግሮቹን ከማባባስ ውጭ የሚፈጥረው መፍትሄ የለም በማለት አስጠንቅቀዋል። ባንኮች በተለይም የግል ባንኮች የተቀማጭ ገንዘባቸው እድገት ባልጨመረበት ሁኔታ ገንዘባቸውን በከፍተኛ ሁኔታ ማበደራቸውም ጥያቄ ተነስቶበታል። ብዙ ባንኮች ከፍተኛ የብድርና የተቀማጭ ገንዘብ ምጣኔ ልዩነት እንዳላቸውና ብዙ ጊዜ 80 በመቶ ወይም ከዚያ በላይ እንደሆነ ጠቅሰዋል። ይህም ዘላቂነት የሌለው ነው በማለት አስታውቀዋል። የተቀማጭ ገንዘብ መቀዛቀዝ ወይም ማሽቆልቆሉ ለጥሬ ገንዘብ እጥረት ቀውሱ ሌላ መንስኤ ሲሆን የዋጋ ግሽበትና የምንዛሪ ዋጋ መቀነስ ደግሞ ሰዎች ያገኙትን ገንዘብ ወደ ባንኮች እንዳያስገቡ ማድረጉ ተነግሯል። በአዳዲስ ባንኮች መካከል የተቀማጭ ገንዘብ ለማግኘት የሚደረገው ፉክክር በጣም ኃይለኛ መሆኑም ተገልጿል። ከኤክስፖርትና ከውጭ ከሚላክ የተገኘው ገቢ አነስተኛ መሆን የጥሬ ገንዘብ እጥረቱን ችግር በከፊል ለማካካስ የሚደረገውን ጥረት አዝጋሚ አድርጎታል ሲሉ ሌላ የዘርፉ ባለሙያ ተናግረዋል። ሀገሪቱ ካደረገችው የኢኮኖሚ ሽግግር በኋላ የገንዘብ እጥረት መፈጠሩና ገንዘብ ያላቸው ደግሞ በቤት የማከማቸት ልምድ መጠናከሩ በፋይናንስ ስርዓቱ ላይ ያለው እምነት እንዲሸረሸር ማድረጉም ተጠቅሷል። የጥሬ ገንዘብ ማከማቸት አሁንም ተስፋፍቶ የቀጠለ ሲሆን ይህም በመደበኛው የባንክ ስርዓት የሚንቀሳቀሰውን ገንዘብ መጠን ቀንሶታል ተብሏል። የጥቁር ገበያ ምንዛሪ ከባንክ ጋር ያለው ልዩነት መጨመሩም የጥሬ ገንዘብ እጥረት እንዲባባስ ማድረጉ ተነግሯል። በሌላ በኩል ደግሞ ከሚቀጥለው በጀት ዓመት ጀምሮ ይተገበራል በተባለለት በአዲሱ የመንግስት ሰራተኞች አዋጅ ምክንያት በርካታ ሰራተኞች ሊቀነሱ እንደሚችሉ ተገልጿል። በዚህም ምክንያት በ10 ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፈንታ አደጋ ውስጥ መሆኑ ታውቋል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችለው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ከዚህ በፊት መዘገቡ ይታወሳል። በዚህም መሰረት ከሐምሌ 1 ጀምሮ ይተገበራል በተባለው አነጋጋሪው የመንግስት ውሳኔ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች እጣ ፈንታ አደጋ ውስጥ መውደቁ ተነግሯል። ከነዚህም መካከል ከ30 ዓመታት በላይ በስራ ላይ የቆዩ ሰራተኞች እንደሚገኙበት ታውቋል። ሌላው ትኩረት የተደረገባቸው ደግሞ በሐሰተኛ ማስረጃ ስራ ላይ የሚገኙ የመንግስት ሰራተኞች መሆኑ ታውቋል። በዚህም ምክንያት ከፍተኛ ቁጥር ያላቸው የመንግስት ሰራተኞች ሊባረሩ እንደሚችሉ ሰምተናል። በአዲስ አበባ ብቻ ከ90 ሺህ በላይ የመንግስት ሰራተኞች የትምህርት ማስረጃ ላይ በአፋጣኝ ማጣራት እንደሚጀመር በቅርቡ መገለጹ ይታወሳል። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት
ቢሮ የሰው ሀብት ስራ አመራር ዘርፍ አመራሮችን ጨምሮ ከ90 ሺህ በላይ የሚሆኑ የመንግስት ሰራተኞችን የትምህርት ማስረጃ የማጣራት ስራ ሊያከናውን መሆኑን አስታውቀዋል። በከተማ አስተዳደሩ ከ90 ሺህ በላይ የሚሆነው የመንግስት ሰራተኛ የመጀመሪያ ዲግሪና ከዚያ በላይ የትምህርት ማስረጃ ያለው መሆኑ ተገልጿል። በየጊዜው የሚታየውን የሐሰተኛ ትምህርት ማስረጃ መበራከትን ለማስቀረት ከተቋማት ጋር በመቀናጀት የትምህርት ማስረጃ ማጣራት ስራው በአፋጣኝ እንደሚጀመር ቢሮ እቅድ አውጥቶ እየተንቀሳቀሰ መሆኑን አስታውቀዋል። በተቋማት የሚገኙ የስራ ሂደቶች በትክክለኛ መልኩ የተማረ የሰው ኃይል መያዛቸውን ለማረጋገጥ የትምህርት ማስረጃ ትክክለኛነት የማረጋገጥ ስራ በልዩ ትኩረት እንደሚከናወን ያገኘነው መረጃ ያመለክታል። ባሳለፍነው ዓመት ግንቦት ወር የትምህርት ማስረጃ የትክክለኛነት ማረጋገጫ ከተሰራላቸው 10238 ሰራተኞች መካከል ትክክለኛውን መስፈርት ያሟሉ 1.6 በመቶ ብቻ መሆናቸውን የትምህርትና ስልጠና ባለስልጣን ማስታወቁ ይታወቃል። ይህ አካሄድ በተለያዩ የአገሪቱ አካባቢዎች ተጠናክሮ እንደሚቀጥልም ሰምተናል። በባለፉት ወራት እንደ አንበሳ አውቶቡስና ለሚኩራ ክፍለ ከተማ ያሉ የመንግስት ተቋማት በርካታ ሰራተኞቻቸውን ማሰናበታቸው ይታወሳል። ከወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችለው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ የመንግስት መገናኛ ብዙሃን መዘገባቸውን ጠቅሰን መዘገባችን ይታወሳል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና በአስፈላጊነቱ ዙሪያ ማብራሪያ በሰጡበት ወቅትም ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋና መሆኑን በጊዜው መጥቀሳቸው ይታወሳል። አዋጁ እንደ ፍርድ ቤት፣ አቃቤ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮች አዋጁ የብሔር ብሔረሰቦች ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት በኩል እንደታሰበ ምንጮች ገልጸዋል። በሌላ በኩል ደግሞ ለአዲስ አበባ ከተማ ለልዩ ዓላማ የሚውል የድጎማ በጀት መያዙ ተገለጸ። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ አስታውቋል። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀትም ይህንኑ ታሳቢ ማድረጉን አስታውቀዋል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት የበጀት ድጎማ እንደማይደረግላት የገለጹት ኃላፊው ሆኖም ለተወሰነ ዓላማ የሚውል የበጀት ድጎማ በየዓመቱ ይያዝላታል ብለዋል። ይህም የበጀት ክፍተትን ለማጥበብ ለማህበራዊ አገልግሎትና ለተወሰነለት ዓላማ ብቻ የሚውል መሆኑን ገልጸዋል። በከተማ አስተዳደሩ ለመጪው በጀት ዓመት ለነዚህ ዓላማዎች የሚውል የተያዘለት የበጀት ድጎማ ለምን አይነት ዓላማና ምን ያህል እንደሆነም ለመግለጽ በምክር ቤቱ መጽደቅ እንደሚገባው ተናግረዋል። እየተጠናቀቀ ባለው በጀት ዓመት 5.4 ቢሊዮን ብር ለአዲስ አበባ ከተማ ተመድቦ የነበረው ጥቅል የበጀት ድጎማ በየጊዜው በነበረው የኢኮኖሚ ማሻሻያ የተፈጠረ የኢኮኖሚ አለመረጋጋትን ለመቆጣጠር ታሳቢ ተደርጎ መሆኑን የገንዘብ ሚኒስቴር የሪፖርተር ምንጭ ገልጸዋል። ሆኖም የፌዴራሉ መንግስት ለከተማ አስተዳደሮች የበጀት ድጎማ እንደማይዝ አስረድተዋል። በመጪው የበጀት ዓመት መንግስት ባለበት የብድር ጫና እንዲሁም ደግሞ የከተማ አስተዳደሩ የተረጋጋ የኢኮኖሚ ቁመና ላይ በመገኘቱ ጥቅል የበጀት ድጎማ እንዳልተያዘለት ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀትን ለህዝብ ተወካዮች ምክር ቤት ሲያቀርቡ ለክልሎች የበጀት ድጋፍ እንዲውል 314.7 ቢሊዮን ብር መመደቡን ገልጸው ነበር። ይህም በ2017 ዓ.ም ለክልሎች የበጀት ድጎማ ተይዞ ከነበረው 222.6 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ አለው ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።